ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው ማለት ነው። በዚህ በጥቁር የጻፉትንና በአረንጓዴ መልክ የጻፉትን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁ እኔ ጋር አረፍተ ነገሮች እንዴት እንደምታነቡ ከቃል ረዘም ያሉ ስለሆኑ ፊደሎች እንዴት እየጠራችሁ እንደምታነቡና እንዴት እንደምትለማመዱ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር ያነበባችሁ ተለማመዱ ማለት ነው። አሁን ቀጥታ መሄደው ወደ አረፍተ ነገሮች ማንበብ ነው። መማር የምትፈልጉ በግል ማጥናት የምትፈልጉ በኢሞ፣ በቴሌግራም፣ በዋትስአፕ በኦንላይን እናስጠናለን። ደውላችሁ አናግሩኝ ከታች በማስቀምጠው ስልክ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አረፍተ ነገሮችን እንለማመዳለን ማለት ነው። እሺ መጀመሪያ ላይ ያለው በጥንቃቄ ብሎ ስፔስ አለው ማለት ነው። በጥንቃቄ አዳምጥ በጥንቃቄ አዳምጥ የሚል አረፍተ ነገር ይኖራል ማለት ነው። በጥንቃቄ የሚለው እንግዲህ ስታነቡ አንድ ላይ እዚህ ጋር አይደለም የሚነበበው፣ ክፍተቱን ጠብቃችሁ ነው የምታነቡት ማለት ነው። በን ፊደል፣ ጠን፣ ነን፣ ቃ አራተኛ፣ የቃ አምስተኛ በጥንቃቄ ይላል ማለት ነው። አዳምጥ የሚለው ደግሞ አ ፊደል የደን የመንና የጠን ይዞ አዳምጥ ይላል። በአንድ ላይ ይህን በጥንቃቄ አዳምጥ የሚለውን በእንደዚህ መልኩ መለማመድና ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። እናንተ የሚለቀውን ቪዲዮ ብትከታተሉ እዚህ ዩቱብ ላይ ማጥናትና ማወቅ ትችላላችሁ ማለት ነው። አማርኛ በጣም ቀላል ስለሆነ ማለት ነው። ቀጥሎ ያለው ደግሞ በጥንቃቄ አሁን ምንድን ላይ ይሆናል? ተመልከት ይላል ማለት ነው። ይህ ደግሞ በጥንቃቄ ብሎ ተመልከት ይላል። በጥንቃቄ የሚለው ከላይኛው ጋር ተመሳሳይ ነው። የበና የጠኔንን ቃና ቄን ይዞ ተመልከት ነው የሚለው። ይሄኛው ደግሞ አዳምጥ ነው። ይሄኛው ተመልከት ነው። ተን ፊደል መን ለንና የከን የተን ፊደል ይዞ ተመልከት ይላል። በጥንቃቄ ተመልከት የሚል አረፍተ ነገር ይኖረዋል ማለት ነው። በመቀጠል በትዕግስት ብሎ ስፔስ አለው ማለት ነው። በትዕግስት በን ፊደል ተን ፊደል የአን የገን የሰንና የተን ፊደል ይዞ በትዕግስት ይላል ማለት ነው። ጠብቅ ይላል። ደግሞ ጠብቅ የሚለው ደግሞ ጠን ፊደል የበን ፊደል እና የቀን ፊደል ይዞ ጠብቅ ይላል ማለት ነው። በትዕግስት ጠብቅ የሚል አረፍተ ነገር ይኖረዋል። በትዕግስት ከዛ ጠብቅ የሚል አረፍተ ነገር ይኖረዋል ማለት ነው። ጠብቅ ጠና የቀ ፊደል ማለት ነው። እንደዛርጋችሁ መለማመድ ማንበብ። እናንተ ስታነቡ ግን ክፍተቱን ጠብቃችሁ ማንበብ ስታነቡ ማለት ነው። የተያዘ ከሆነ አንዴ ነው የሚነበብ። ከዚህ ቢረዝምም አንዴ ነው የምታነቡት፣ ክፍተት ከሌለው ማለት ነው ከመሃል። ኦኬ ቀጥሎ ጠንክረህ ብሎ አሁን ስፔስ አለው። ሞክር ጠንክረህ ከዛ ሞክር ይላል። ጠንክረህ የሚለው የጠን የነን የከን የረን ፊደል የሃን ፊደል ይዞ ጠንክረህ ይላል። ሞክር የሚለው ደግሞ ሞን የከንና የረን ፊደል ይዞ ሞክር ይላል። ጠንክረህ ሞክር ይላል በአንድ ላይ ስታነቡት ማለት ነው። ጠንክረህ ሞክር ይላል። ከዛ በጥልቀት ብሎ ስፔስ አለው። በጥልቀት ይላል። ይሄ ደግሞ እስከዚህ እስከ ስፔሱ ማለት ነው። በን ፊደል ጠን ፊደል ለን የቀንና የተን ፊደል ይዞ በጥልቀት ይላል። አስብ ይላል። ደግሞ አን ፊደል የሰንና የብረን ፊደል ይዞ አስብ ይላል። በጥልቀት አስብ የሚል አረፍተ ነገር ይኖረዋል። በጥልቀት ከዛ አስብ ይላል ማለት ነው። እንደዚህ በማድረግ መለማመድ። መጨረሻ ላይ ያለው ወደ ኋላ ይላል። ወደ ኋላ ተመልከት በአንድ ላይ ወደ ኋላ ተመልከት ይላል ማለት ነው። የመጨረሻው ወደ ኋላ የሚለው ወ ፊደል የደና የሃ ዲቃላ ፊደሏ ማለት ነው። የላ አራተኛ ወደ ኋላ ይላል። ተመልከት የሚለው ተን ፊደል መን የለን የከንና የተን ፊደል ይዞ ተመልከት የሚል ቃል ይሰጣል ማለት ነው። ተመልከት በአንድ ላይ ወደ ኋላ ተመልከት የሚል አረፍተ ነገር ይኖረዋል ማለት ነው።
እንደዚህ በማድረግ መለማመድ በጣም ቀላል ነው። በጣም ቀላል ነው። እኔ ጋር አብራችሁ መለማመድ ደብተራችሁ መጻፍ ቪዲዮን እስከመጨረሻ በማየት ማወቅ ትችላላችሁ ማለት ነው በእርግጠኝነት። እሺ መጀመሪያ በጥንቃቄ አዳምጥ ይላል። ቀጥሎ በጥንቃቄ ተመልከት ይላል። አዳምጥና ተመልከት ብቻ ነው የሚለየው ማለት ነው። ይሄኛው በጥንቃቄ አዳምጥ፣ ይሄኛው ደግሞ በጥንቃቄ ተመልከት ነው የሚለው ማለት ነው። ይሄ ደግሞ በትዕግስት ጠብቅ፣ ይሄ ደግሞ በትዕግስት ጠብቅ ይላል ማለት ነው። ከዛ ጠንክረህ ሞክር ይላል። ደግሞ ጠንክረህ ሞክር ይላል። ኦኬ ከዛ በጥልቀት አስብ፣ በጥልቀት አስብ። ይሄ ደግሞ ወደ ኋላ ተመልከት፣ ወደ ኋላ ተመልከት የሚሉ አረፍተ ነገሮች አነበብን ማለት ነው። አሁን ደግሞ ቀጥሎ ያለውን አረንጓዴውን እናነባለን። እሺ መጀመሪያ ላይ ያለው ስለተገናኘን፣ ስለተገናኘን፣ ደስ ደስ ብሎኛል፣ ብሎኛል፣ ስለተገናኘን ደስ ብሎኛል ይላል ማለት ነው። ስለተገናኘን እስከዚህ ማለት ነው። ደስ ከዛ ብሎኛል፣ በአንድ ላይ ስለተገናኘን ደስ ብሎኛል የሚል አረፍተ ነገር ይኖረዋል። ይህን ስታነቡት እንግዲህ ስለተገናኘ የሚለው እስከዚህ ድረስ ነው። ማን ማን ፊደል ነው? ሳን ፊደል፣ ለን፣ የተን፣ የገን፣ የነን፣ የኘንና የነን ፊደል ይዞ ስለተገናኘን ይላል። ደስ የምትለዋ ሁለቷ ማለት ነው። ከዚህ ወደዚህ ያለችው ደና ሰ ፊደል። ብሎኛል የሚለው የበን፣ የለን፣ የኘንና የለን ፊደል ይዞ ብሎኛል ይላል። ስለተገናኘን ደስ ብሎኛል በአንድ ላይ ስታነቡት ስለተገናኘን ደስ ብሎኛል ይላል ማለት ነው። ቀጥሎ ሰላም ይላል። ደግሞ ሰላም እንደምን አለህ። ሰላም ብቻውን ቃል ነው። እንደምን ከዛ አለህ፣ እንደምን ብሎ ከዛ አለህ፣ በአንድ ላይ ሰላም እንደምን አለህ የሚል አረፍተ ነገር ይኖራል። ሰላም የሚለው እንግዲህ የምታውቁት ነው። ሁሌም ሰላምታ የምትቀያየሩበት ቃል ማለት ነው። እንደምን የሚለው ደግሞ የአን የነን የደን የመንና የነን ይዞ እንደምን። አለህ የሚለው አና ለ የሃን ፊደል ማለት ነው። አለህ ሰላም እንደምን አለህ ብላችሁ ስትጠይቁ ጓደኞቻችሁን እነዚህን ቃላቶች ተጠቅማችሁ ነው የምትጠቀሙት ማለት ነው። የምትጽፉት ወይም ደግሞ የምታነቡት። ቀጥሎ ያለው ደግሞ አንተን ብሎ ስፔስ አለው። አንተን እስከዚህ ማለት ነው። ማግኘቴ፣ ማግኘቴ ደስ ደስ ብሎኛል፣ ብሎኛል፣ ብሎኛል። አንተን እስከዚህ ማለት ነው። አንተን የሚለው አፊደል የነን የተንና የነን ማለት ነው። አንተን ማግኘት የሚለው ደግሞ ማ የገን የኘን የተን አምስተኛ ማግኘቴ ደስ የደና የሰ ብሎኛል የሚለው የበን የለንና የኘን የለም ፊደል ብሎኛል። አንተን ማግኘቴ ደስ ብሎኛል የሚል አረፍተ ነገር ይኖረዋል ማለት ነው። ቀጥሎ አንድን፣ አንድን እስከዚህ ማለት ነው። አንድን አፊደል የነን የደንና የነን አንድን ነገር፣ ነገር እስከዚህ ማለት ነው። ነን ፊደል ገንና የረን ፊደል ነገር መለመን፣ መለመን መን ፊደል ለፊደል የመን የነን አንድን ነገር መለመን የሚል አረፍተ ነገር ነው የሚኖረው። አንድን ነገር መለመን ሶስት ቃል ነው ብቻውን ስታዩት። አንድን የሚለው ነገር የሚለው መለመን የሚለው ብቻውን ቃል ሲሆን በአንድ ላይ አንድን ነገር መለመን ሲሆን ደግሞ አረፍተ ነገር ይሆናል ማለት ነው። ስታነቡ ስፔሱን ጠብቃችሁ ማንበብ። ኦኬ ቀጥሎ ከስምምነት ስፔስ ከስምምነት መውጣት፣ መውጣት አለብን፣ አለብን ከስምምነት መውጣት አለብን። ከስምምነት የሚለው ከዚህ ጀምሮ እስከዚህ ማለት ነው። የከኔሰን መን ሁለት ጊዜ የነን የተን ፊደል ከስምምነት መውጣት የሚለው ከመ እስከተ መፊደል ወን ጠንና የተን ፊደል ይዞ መውጣት አለብን የሚለው ከአ እስከ ነ ማለት ነው። አን ፊደል ለን የበንና የነን ፊደል ይዞ አለብን ከስምምነት መውጣት አለብን። እንግዲህ ቆጥሬ ማስረዳችሁ ቆጥራችሁ ከተረዳችሁት ለማንበብ ይቀላችኋል ብዬ አስቤ ነው። እንደዚህ አድርጋችሁ ማንበብ። መጨረሻ ያለው ሀሳቡን ብሎ መጠቃለል ከዛ ነው። ሀሳቡን ማጠቃለል ነው፣ ሀሳቡን ማጠቃለል ነው ይላል ማለት ነው። ሀሳቡን የሚለው የሃኔሰን የበን ፊደል ይዞ ሀሳቡን ይላል። ማጠቃለል የሚለው ደግሞ ማን የጠን የቀን የለን ሁለት ጊዜ ለና ለ ማለት ነው። ማጠቃለል ነው የሚለው ነና ወፊደል እነዚህ ሁሌ የምትጠቀሟቸው መጨረሻ ላይ የሚገቡ መዳረሻ የሆኑ ፊደሎች ናቸው ማለት ነው። በአንድ ላይ ሀሳቡን
ማጠቃለል ነው ብላችሁ ታነባላችሁ ማለት ነው። በጣም ቀላል ነው። እንደዚህ በማድረግ መለማመድ። እሺ መጀመሪያ ጀምረን እናንብበው። ስለተገናኘን ደስ ብሎኛል የመጀመሪያው። ከዛ ሰላም እንደምን አለህ ቀጥሎ። ከዛ አንተን ማግኘቴ ደስ ብሎኛል። ከዛ አንድን ነገር መለመን፣ ከስምምነት መውጣት አለብን፣ ሀሳቡን ማጠቃለል ነው ይላል ማለት ነው። እንደዚህ በማድረግ ማንበብ ማወቅ ትችላላችሁ ማለት ነው። አማርኛ በጣም ቀላል ነው። የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። ሁሌ በዚህ ቻናል ለእናንተ በሚመቻችሁ መንገድ ከፊደል ጀምሬ እሰራለሁ። የገባችሁ ተማሩበት። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከመለስ ሰላም ሁኑ። ቻው